እሺ መመለስ እንችል። እኔ ጥያቄ መጠየቅ እሺ ጥያቄ ምን መሰለህ እንትን ስለ ጥምቀት ነው። ጥምቀት ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ይጠመቅ ነው። እስከዚያ ድረስ ያው ሙስሊም ነው። ህፃን ልጅ ተወልዶ ወደ ቤተክርስቲያን እንደማይቀበር ነው እኔ የማውቀው ማለት ነው። ምክንያቱም ለምንድን ነው ሙስሊም ስለሆነ እና እንትን ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይሄን ጥምቀት ማየት አለብኝ። ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ተጠምቆ እንዴት ነው ክርስትናን ማግኘት የምንችለው? ምን አይነት ሚስጥር ቢኖር ነው ብዬ እንትን ጥምቀት ቦታ ላይ ሄድኩኝ፣ ቤተክርስቲያን ማለት ነው። ከዛ በቃ ለማየት ነው እኔ ማለት ሴት ልጅ በ80 ቀኗ ተጠምቃ ወንድ ልጅ ደግሞ በ40 ቀኑ ተጠምቆ ምን አይነት ክርስትና ነው ማግኘት ያለብን? ምንድን ነው በቃ ሚስጥሩ ብዬ ሄድኩኝ። ከዛ ጓደኛ ነበረች እንዲያጋጣሚ ወልዲያ። ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ ውሃ ነው እንትን ያለው። ከዛ ወደ ቤተክርስቲያን ወደ ዋናው ቤተክርስቲያን ግቡ ተባል። ወደ ዋናው ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረው እና እንትን የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ እንትን ብሎ ነበር። ከዛ እሱ ሲሄድ ቤተክርስቲያን ላይ ምን አሉት እንትን ክርስቲያን የምትሆነው መጀመሪያ ብር ከፍለህ ነው፣ እምነቱን ስትቀይር ብር ክፈል አሉት። አቅሙ የለንም ነበር በሰዓቱ፣ ዝም ብለን ለአንድ ዓመት ቆየን። ከዛ በኋላ ላይ ብሩን አቅሙ ሲኖረን ሁለት እምነት ይዘን አንድ ቤት መኖር አንችልም። ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይ እኔ መዞር አለብኝ ሲለኝ አይ አንተ ዙር፣ እኔ ቤተሰቦች በጣም አማኝ ናቸው፣ ክርስቲያን ናቸው፣ ስለዚህ እኔ እንትን ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት። የነፍስ አባት ተያዘ፣ ብር ክፈል ምናምን አሉት። ብር ተከፈለ። ወደ 1000 ብር ነው የከፈል ነው። ያ ብር ተከፍሎ ሀሪ ቤተክርስቲያን ከዛ ሙሉ ፀጉርህን ተቆረጥ ተባለ። ሄደ። ከዛ ምንድን ነው ያደረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ክርስቲያን አደረጉ እንዴት አዞሩ ምናምን ስለው ምንድን ነው ሚስጥሩ? እኔ አላውቅም ሚስጥሩ ምንድን ነው እስቲ ንገረኝ ስለው የምትዋጥ ነገር አለች ያችን ሰጡኝ። በቃ ክርስቲያን ነኝ አለ። መጣ። የክርስትና ስም ወለደ ገብርኤል ይሁን ምናምን ብለውኛል ምናምን አለ። ከዛ መጣ። ከዛ እኔ ግን ይህ ሚስጥር በቃ ጥያቄ ነው ሁልጊዜም ስለ ጥምቀት ጥያቄ አይምሮዬ ላይ ስላለብኝ በቃ ቤተክርስቲያን ገባን። ከዛ ለአንድ ሰዓት ያክል ነው ምናምን ቆየን። ከዛ በኋላ ላይ እንትን ቄሶቹና ዲያቆኖቹ እንደዚህ እንትን አሉና እኛን ጋረዱን። የሚዋጠውን ነገር አላየንም። እኛን ከጋረዱን በኋላ ለህፃኗ እንትን የሆነ በማንኪያ ነገር ነው እንትን ያሏት፣ ግን ምን እንዲሁም ማየት አይቻልም እዛ ውስጥ። እሺ ትዕግስት ከኔ ጋር ነሽ? አዎ። ኦኬ ይሄን ነገር አምላክ እንግዲህ የሰው ልጅ አፈጣጠሩን ነው ባጭሩ እየጠየቀች ያለችው። የሰው ልጅ ሲፈጠር የሚለውን ኢስላም ላይ ብቻ ነው ይሄን መልስ የምታገኙት። የሰው ልጅ ሲፈጠር ሙስሊም እንደነበር ቃል በቃል አምላክ ይናገራል። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ቃል በቃል አላህ በሱረቱ ሩም ምዕራፍ 30 ላይ فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። የሰው ልጅ ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊትህን አዙር ካለ በኋላ እኔ አምላካችሁ ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። አምላክ አላህ ሱብሓነሁ ወተዓላ ሰውን ሲፈጥራቸው በዚህ በእስላም አለና እዚህ ነው። በሌላ ሐዲስ አልቁድሲ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? يقول الله سبحانه وتعالى إني خلقت عبادي حنفاء فاجتالتهم الشياطين الله من هذا أني سويت الباريوتشي በቀጥተኛው ጎዳና ላይ አድርጌ የፈጠርኳቸው ከዚያ በኋላ ግን ሰይጣናት አታለሏቸው አንዳለጧቸው እያለ ይናገራል። ያያችሁ ከእውነተኛው መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ስለ ሰው ልጅ መጀመሪያ ፍጥረት ሲገልጹ ምን አሉ? كل مولود يعني يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه وأنهم የሚወለድ ህፃን በተፈጥሮ ሙስሊም ሆኖ ይፈጠራል ይወለዳል። ከዚያ በኋላ ግን ወላጆቹ ወደ አይሁድ ይቀይሩታል ወይም ወደ ክርስትና ወይም ወደ አሉበት እምነት። አያችሁ ይሄን የሚያደርጉትን ሁሉ ስራ እነዚህን ጥምቀቶች ምናምን ገልጸዋል። ያ ነው። ስለዚህ
አንድ ሰው ሲፈጠር ሙስሊም እንደሆነ ቃል በቃል የምታገኙት በዚህ በቁርአን በኢስላም ላይ ነው። ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል አንዲት ቦታ ላይ መጽሐፍ ቅዱስ ላይ የለም። እሺ እዚህ ጋር ልግባና እሱ ያው እንትን ዲያቆንም ምንም አይደለም ብዙም አላውቅም፣ ግን ክርስቲያን አይደለም እንደሚል ማስረጃ ብሰጥ የትኛው አሁን ብለሃል አይደል? ክርስቲያን እንደሆነ ማስረጃ የለም ብለሃል። እንዳልሆነ ደግሞ አለብን ነው። አንድ ሰው ሲወለድ ያልኩት ምንድነው? አንድ ሰው ሲወለድ ለምሳሌ ሙስሊም እንደሆነ ቃል በቃል ይናገራል ይችላል። ገብቶሃል? መጽሐፍ ቅዱስ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ይወለዳል የሚል የለም እያልኩ አለ የምትል ከሆነ አይ እዚህ ቦታ ላይ አለ ብሎ ማንኛውም ሰው ማሳየት። እሺ እኔ ከትዕግስት እንደሰማሁት ያው ብዙም ስለ ክርስትና የምታውቅ አይመስለኝም እና በዚህ መልስ አለ አምን አንድ ሰው ሲወለድ ክርስቲያን የሚል መልስ አለ መጽሐፍ ቅዱስ ላይ። እሱን እስኪ ለማምጣት እሞክራለሁ። ከረንተዲ ጥቅሱ ምናምን አልያዝኩትም። አሁን ልነግርህ አልችልም። እሱ ወንድሜ ዲያቆን ነው። ወንድሜ ዲያቆን ነው እና ሙስሊም ወለደ ሙስሊም ቤት አይገባም። ለምንድን ነው የሆነች ዘመዳችን ወልዳ እንኳን ማርያም ማረሽ ምናምን እንበል ስለው አረ መግባት አልችልም ምናምን አለኝ። ለምንድን ስለው ሙስሊም ናት እንትን እስካላለች ድረስ ሙስሊም ቤት ወለደ ቤት አልቀ እንደውም እንትን አንተ ወልደህ እንትን ብለህ የሆነ በቃ ሙስሊም እንደሆንክ ነው የሚታመነው። እንትን ጸበል እንትን እስካላልክ ድረስ እስካልተጠመቀ ድረስ ህፃኑ እናንተ ጸበል እስካልተረጨህ ድረስ ያው ሙስሊም ነህ። እንደዛ የሚል ነገር የለም። ትዕግስት ሜቢ እንትን ለማለት ሞክሪ፣ ወንድምሽን ለመጠየቅ ሞክሪ። ግን ሲወለድ እስላም ነው የሚል በክርስትና አስተምሮ የለም። ሲቀጥል በ80 እና በ40 የሚጠመቁበት የራሱ የሆነ ምክንያት አለው። እሱንም መጠየቅ ትችላለሽ። አንድ ሰው ሲወለድ ጊዜ በ80 ወይም በ40 ይጠመቅ የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወይም ቀደምት ነቢያት አስተምሯል። ያው ቅድምም እንደነገርኩ በአስተምሮ ደረጃ ባይኖርም ቤተክርስቲያን የራሱ የሆነ አፈታት አላት። ስለዚህ ትምህርታችንን ማርያም የሚባለች አለ እያለ ነው። እስኪ መጥቶ ያሳያል። እስኪ ያስገቡት። እሺ ማርያም ናግባ ልኬላ አለ እንጂ አለ እያለ ነው መጽሐፍ ቅዱስ ላይ። አንድ ሰው ሲወለድ ጊዜ በ40 ቀኑ ወይንም ሴት ልጅ በ80 ቀኗ ተቀበል ካለ ያሳያል። እስከማውቀው ገነት አዳም ሲገባ በ40 ዓመቱ ነው የሚል ነገር አንብቤያለሁ። በ40 ቀኑ ነው። ሔዋን ደግሞ በ80 ቀኗ ነው ገነት የገባችው እና እሱን ምሳሌ በማድረግ አባቶቻችን እንደዛ እንደሚያደርጉ አውቃለሁ። መጽሐፍ ቅዱስ ላይ አለ። በ40 ዓመቱ ገባ እሷ በ80 ዓመቷ ገባች የሚላሉ ልፈልግ እሱ ነው ሲፈልግና አምጣሽ። እሺ ያ ነው እና አንድ ሰው ሲፈጠር ሙስሊም እንደነበር ቃል በቃል የምታገኙት በኢስላም ላይ ነው። መጽሐፍ ቅዱስ የትኛውን ቦታ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል ወፍ ኦሪት ዘፍጥረት ድረስ። እሺ ትዕግስት ሌላ ጥያቄ ያለሽ ወይንስ እስልምናን መቀበል ትፈልጊያለሽ? አይ እኔ መቀበል ስለምፈልግ ነው። ብዙ ጊዜ እኔ ከስር እየሆንኩ ትምህርትን እከታተላለሁ። ዩቲዩብም ላይ ብዙ ጊዜ እንትን እልሃለሁ እከታተላለሁኝ። ዙራ ሳማይ ቃል እስካሁን ድረስ አላገኘሁም። እሺ የምለውን ቃል አብረሽ ለመከላላት ዝግጁ ነሽ? ሻራ ላስይዝሽ? እሺ መርሃባ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው መሰክራለሁ ማለት ነው። ሙስሊም ሆነሻል። ከዚህ በኋላ አንድ ሰው እስልምናን ሲቀበል
በነቢያት መንገድ ላይ ሆነ። በቃ የነቢያትን ህብረት ተቀላቀለ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ መሲሁ። ኢስላም ማለት መሲሁን መካድ ማለት አይደለም። የመሲሁን ትክክለኛ ቦታና ደረጃውን መስጠት ማለት ነው። ገብታችኋል አይደል? መሲሁ ከነቢያቶች መካከል አንድ ነቢይ ሆኖ በዘመኑ አገልግሎ የሄደ መልካም ነቢይ ነው። ተአምራትን አድርጎ ነበር። ለህዝቦቹ አስተምሯል። ስለ አንዱ አምላክ ሊሰብክ መጣ እንጂ እኔን አምልኩኝ ሊል አልመጣም በፍጹም። እርሱን የምትወዱ ከሆናችሁ እርሱን ማምለክ ሳይሆን የላከውን አንድ አምላክ ማምለክ ነው። ይሄን ነው ነቢያቶች ያስተማሩት። ገብታችኋል አይደል? እና አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምሪያለሽ። ሌላው አንድ ሰው እስልምናን ሲቀበል አላህ ምን አይነት ጸጋ ይሰጠዋል ከተባለ ገና በሰለመበት ቀን ያለፈ ኃጢአቱ ይምርለታል። ይሄ በቁርአን ላይ ሲገልጽ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ የነበራችሁን ክህደት ኃጢአትም ሁሉ ምርላቸዋለሁ እያለ ይናገራል። ሌላኛው አንድ ሰው ሙስሊም ከሆነ አምላክ በራሱ ቃል ገብቶለታል ወይ? በቀጣዩ ዓለም የዘላለማዊ ሕይወት እንዲሰጠው ቃል አለው ወይ? አዎ፣ ማንም ሳይሆን ራሱ አምላካችን አላህ ሱብሓነሁ ወተዓላ ቃል ገብቷል። ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እና ለአምላካችን አላህ እነዚያ በእኔ አምነው መልካምን ለሰሩ ሰዎች የገነትን ጸጋ ሰጣቸዋለሁ ያለ ለዘላለም ሲሆኑ አለ። ይህም የእኔ የአላህ ቃሌ ነው አለ። በቃ ቃሌም እውነትና ተፈጻሚም ነው አለ። ቦታቸዋል። ሌላ ቦታ ላይ ምን ይላል? አላህ ስብሐነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና። እዚህ ደግሞ ቃል በቃል ምን ይላል? እነዚያ ሙስሊም የሆኑትን ነቢይ ኢሳ ነው ወይም ኢሳ በቃ ባንተ ነው እያወራ ያለሁት። ከዛ አሁን ለምሳሌ ከነቢይ መሐመድና ማለት ነው ከኢየሱስ ክርስቶስ ትክክለኛው የተኛውን እስኪ ሀቅ ናውራ ከሀቅ ላውራሽ። አሁን አንተ የኢሳ መንገድ ላይ ነኝ ብለሃል። ኢሳ አምልኩኝ ብሎ አዘዋል ወይንስ አላዘዘም? እኮ ኢሳ እኮ ማለት ነቢይ መሐመድ ያልከው ማለት ነው። እሱ እንደሰገደ ትሰግዳለህ፣ እሱ እንደሸና ትሸናለህ። ቁጭ ብሎ ከሸና ቁጭ ብለህ ትሸናለህ፣ ቆመ ከሸና ቆመ ትሸናለህ። ጠይቀውን መልስ። እኔ ኢሳ ተከታይ ነኝ፣ አንተ የነቢዩ መሐመድ ተከታይ ነህ አልከኝ አይደለ? አንተ ኢሳ አምልከኝ ብለሃል ወይ? ተከታዩ ለመሆንህ ለማረጋገጥ አምልከኝ ብለሃል ወይ? ኢሳ የት ጋር ነው አምልከኝ ያለው? ኢየሱስ ክርስቶስ እኔና አብ አንድ ነው ብለዋል። ስንት ናቸው አላልኩም? ስንት ናቸው ሳይሆን ጥያቄ አሁን አምልከኝ ብሎ አዞሃል ወይ እኮ። እኔና አብ አንድ ነው ካለ እኮ እሱ ማምለክም አብ ማምለክ ነው አይደ እንደዛ አይደል? ስንት ናቸው ብዬ አልጠየቅኩም። አሁን ከዚያ እንዳንቀጽ አውጥተህ በዛ ላይ እንድትፈላሰፍ ሳይሆን አምልከኝ የሚል ቃል ለምሳሌ አላህ ቃል በቃል በቁርአን ላይ ወኢያየ ፈዕቡዱን ይላል። እኔ ብቻ ተገዙ እያለ ይናገራል። እኔ ብቻ አምልኩ ይላል። ልክ እንዲሁ ኢየሱስ ክርስቶስ እኔን ተገዙኝ ወይንም እኔን አምልኩኝ ብሏል ወይ? ሳይሆን እኮ እሱ እኔን አምልኩ ማለት እኮ መጀመሪያ እኔና አብ አንድ ነው ካለ እኮ ታዲያ አብ ማመለክ እሱ ማመለክ ነው። ኧረ በፈጣሪ ስንት ናቸው ብዬ አይደለም የጠየቁ። ቃል በቃል ልክ እንደዚህ ግልጽ የሆነ ቃል ምንም የሚያሻማ ይሆን ቃል ገብቶሃል አይደለ? አምልኩኝ ወይንም ተገዙኝ ብሏል ወይ? አዎ ብሏል። የት ጋር ነው ያለው? ለምሳሌ በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትፈልጉት ሁሉም ይሰጣችኋለሁ ለማለትስ አሁን ይሰጣል ላይ ስትመርልን ጥያቄው አምልኩኝ ብሎ ልክ አላህ ለምሳሌ ተገዙኝ እያለ ይናገራል። አማርኛው ላይ ተገዙኝ ብሎ ጽፈውታል። በአረበኛ አምልኩኝ ተገዙኝ አንድ ናቸው። ምክንያቱም አልዒባዳ አምልኩ ወይም መገዛት ተብሎ የተረጎመ እንዳለው ችግር የለው። እሺ ኢየሱስ ክርስቶስ እንደ አንድ ቦታ ላይ ተገዙኝ ያለበት ቦታ አለ እንደዚህ ቃል በቃል ወይንስ ለአምላኩ ይገዛል ተብሎ ነው የተቀመጠው? አንተ እኮ አሁን ያልገባ ነገር እኮ አንድ ነገር አለ። ይሄን መልስና ያልገባኝን ደግሞ ታስረዳኛለህ። ችግር የለውም። ኢየሱስ ክርስቶስ ተገዙኝ ብሏል። ኢየሱስ አዎ ብሏል። የቱ ጋር ነው ተገዙኝ ያለው? ኢየሱስ ክርስቶስ እኔን አምልኩ ብሏል። የቱ ጋር ነው ያለው? መጽሐፍ ቅዱስ ላይ የቱ ምዕራፍና ቁጥር ስተርስ የቱ ጋር? ቁጥር አልያዝኩም እንጂ ብሏል እንደዚህ ራላለም እባክህ። ነገር ግን እሱ ይልቁንስ እሱን ተውና ኢየሱስ ክርስቶስ
ነበር። ይሄን ታውቃለህ? ለአምላኩ ይገዛል ኢየሱስ። ኢየሱስ እኮ አቦ የዛን በሲጋ አሁን እኮ የኔ ጥያቄ ሳትመልስ እኮ አንተ ወደ ሌላ እየሮጥክ ያለህ። ኢየሱስ ክርስቶስ ይገዛል አይደል ለአምላኩ ወይንስ አይገዛም? ቆይ እሺ፣ የመጀመሪያ የጠየቁትን ጥያቄ ለኔ አመልስ። አንተ መጀመሪያ ነው እየመጣን ያለ ነው። እባክህን እኔ ከራሴ ጀምሬ አይደለም ያነሳሁልህ፣ አንተ ካነሳው ሀሳብ ነው የጀመርኩት። ኢየሱስ ክርስቶስ ተገዙኝ አላለም፣ ነገር ግን ለአምላኩ ይገዛል። ምን ትላለህ? እሺ ይገዛ። እሱ ኢየሱስ ይገዛ አይገዛም? ለምሳሌ ምን መጀመሪያ ምን እንዳለ ብያነሳው ታውቃለህ? ኢየሱስ ክርስቶስ ለአምላኩ ይገዛል ማለት ነው። በጣም ይገርማል። ቆይ መጀመሪያ ቃል እኮ አንተ አልወሰድክም። ለምሳሌ አንተ የመጀመሪያ ሀሳብ አንስቶ ከዛ ኢና ያንተ ወሬ ተከትሎ እዚህ ድረስ ደረሰ። ነገር ግን አሁን እሱ ለሚናገረው ማስረጃ ሲጠይቅ ያላመጣ ጊዜ እንደገና ኢና ከመጽሐፍ ቅዱስ ማስረጃ አመጣ ነው ኢየሱስ ለአምላኩ እንደሚገዛ። ምን ትላለህ አንተ? እኔ ያሳያል አሁን ከመጽሐፍ ቅዱስ እሱ ከፈለገ። ቆይ መጀመሪያ ጥያቄው ስታመጣለ ችግር የለም። ለምሳሌ እሺ፣ ለምን ድሮ ለምን ኢየሱስ ክርስቶስ እንደዚህ ለምን አስተማረ? ያ ለምን የኢየሱስ ክርስቶስ አስተምሮት አንተ አልያዝክም እኮ? የትኛውን ተገዙኝ ያለበትን አስተምሮ ማምጣት አልቻልክም እኮ። እሺ ነቢይ መሐመድ ይሰጣዳ ለምን ነቢይ መሐመድ በ24 ዙር ነው የመጣው። በ24ኛ ክፍለ ጊዜ ማለት በ24ኛ ላይ እሺ፣ እሱ ዳዳ ኢየሱስ ክርስቶስ ማለት መጨረሻ ላይ ነው ነቢይ መሐመድ የመጣው። ኢየሱስ ክርስቶስ 24ኛ ላይ መጣ። የዛኔ ታዲያ ለምሳሌ ኢየሱስ አስተምሮ ጨርሶ ያለ ነቢይ መሐመድ መጣ። ታዲያ ነቢይ መሐመድና አሁን ኢየሱስ ክርስቶስ ታዲያ ምን አገናኝተው ነው የነቢይ መሐመድ ዲናን የምትይዘው አንተ? ከኢየሱስ ክርስቶስ በፊት እነ ሙሴ መጣ ነው ምድር ላይ። እነ ሙሴ የአምላክን መንገድ አስተምረዋል ወይንስ አላስተማሩም? ለምን እነ ሙሴ አስተምረው ሳሉ አንተ ኢየሱስን ለምን መከተል መረጠ? እነ ሙሴ አላስተማሩም እንደ እግዚአብሔርን መንገድ? ታዲያ ለምን የሙሴ ሃይማኖትን ለምን አልያዝክም? ታዲያ መልስ እንጂ አንተ ራስህ በመጣ ረጅክ ኢየሱስ ክርስቶስ አስተምሮ ሄዶ ከሆነ ለምን ነቢይ መሐመድን ከዚያ በኋላ ተከተልክ? ኢየሱስ ከሆነ ሙሴ አስተምሮ ሄዷል ስለ እግዚአብሔር፣ ለምን ኢየሱስን ተከተልክ? ኢየሱስ ክርስቶስ እኮ ድሮም ነበረ። አሁን ነበር አልነበረም ሳይሆን ከኢየሱስ ክርስቶስ በፊት ድሮ ከነ ሙሴ በፊት ኢየሱስ ያስተምር ነበር ምድር ላይ አስተምረዋል። ማስረጃ ኢየሱስ ክርስቶስ በመጽሐፍ በብሉይ ኪዳን ነበረ እንጂ እኮ ኢየሱስ ክርስቶስ የዛኔ የተወለደው ከድንግል ማርያም ነው። ከዛ በፊት በምድር ላይ መጥቶ ሰዎች ሲያስተምሩ ነበረ። በመጽሐፍ ቅዱስ እየተሰበከ ነበረ። ግን የዛኔ ኢየሱስ ያስተምር ነበር። ኢየሱስ ምድር ላይ ያስተምር ነበር ከነ ሙሴ በፊት በመጽሐፍ ቅዱስ። ኢየሱስ የዛኔ ዓለም ላይ ስጋ ለብሶ ዓለም ላይ አልመጣም። 4 ነጥብ ነው እያልኩኝ ያለሁት። ስለዚህ ከኢየሱስ ክርስቶስ በፊት ብዙ ነቢያት ተልከዋል አይደለ? ምድር ላይ እነዛ በቂ ነበር። የአምላክን መንገድ ያስተምሩ ነበር አይደለ? እነ ሙሴ ወይስ የሰይጣን መንገድ ነበር ሲያስተምሩ የነበረው? ሙሴ የአምላክ መንገድ እያስተማሩ ነበር። ስለዚህ ሙሴ በቂ ነበር ማለት ነው። ለምን ሌላ ማምጣት አስፈለገ? ሙሴ በቂ ነበር ማለት ነው። ሙሴ ለምን ነው በቂ የሆነው? የአምላክን መንገድ አስተምሯል ከነ ኢየሱስ ክርስቶስ በፊት። አሁን እኔ እኮ ነቢያትና ኢየሱስ አንድ ላይ እንድትቀላቀል አይደለም። ኢየሱስ ራስን የቻለ አምላክ ነው። ለምሳሌ ማለት ነው እንዴት አምላክ ሆነ ስትል እኮ ኢየሱስ ክርስቶስ ከሰማይ ሲመጣ መልአክ ምናምን እሱ ላይ አላወረደም። ኢየሱስ ክርስቶስ አምላክ ለምሳሌ ያንተ መልስ እዛው ሊመልስ። እሺ ስማ፣ አታዳምጥም? መናገር ብቻ ነው የምትፈልገው? እሺ አውራኛ። ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ያስተምራል። ማን ነው ያ የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ ነው። የራስ አምላክ ራስ ነው። ኢየሱስ ክርስቶስ አምላክ እሱም አምላክ ነው። ኢየሱስ ክርስቶስ ነው አምላክ
የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። የኢየሱስ ክርስቶስ አምላክ ማን ነው? ኢየሱስ ክርስቶስ እኮ ለአንተም እኮ እኔ ድሮ ከዚህ በፊት ያንተ ነገር በጣም ሰምቼያለሁ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ እንዳለው ይናገራል። የኢየሱስ ክርስቶስ አምላክ ማን ነው? ለአምሳኛ ጊዜ ልጠይቅ። ኢየሱስ ክርስቶስ አምላክ የለውም። ኢየሱስ ክርስቶስ አምላክ ነው፣ ግን ኢየሱስ ክርስቶስ አባት አለው። እንግዳውንስ ወደ አምላካችሁ አድርጋለሁ ይላል ኢየሱስ። ወደ አምላኬ ሲል አምላኩ ማን ነው? ኢየሱስ ክርስቶስ እኮ ወራ የዛኔ እኮ ለአንተ አርገበ። ኢየሱስ ክርስቶስ በስጋ ነበረ። በአጥንት ነው በጉበት ነው በጣንፊያ ምናምን ሳይሆን ያልኩት አሁን አምላኬ ይላል ኢየሱስ ክርስቶስ እና አምላኬ ኢየሱስ ክርስቶስ እኮ የዛኔ ያወራው በስጋ ስላለ አምላኬ አለ። ስለዚህ አምላክ ነበረው። አምላኬ ሚስቱ ነው። ስጋ ስለለበሰ የለም አምላኬ አለ። ለአንተ ከገባ ሲናገር የዛኔ አምላኬ ብሏል። ያ አምላክ ያለው ማንን ነው? በስጋ ስላለ አምላኬ ነው ያለው። አምላክ እሱ ላይ ነው ያለው። ማንን ነው አምላክ የሚለው? ማንን ነው አምላክ የሚለው? ማንን ነው? አምላክ እሱ ላይ ነው ያለው፣ ግን ስጋ ስለለበሰ አምላኬ አለ እንጂ። ማንን ነው? ራሱን ነው አምላክ የሚለው ወይንስ አብን ነው? ራሱ ነው። አብን አይደለም። ራሱን አምላክ ያለው ስጋ ስለለበሰ። ራሱ ያመልካል ኢየሱስ ክርስቶስ። መጀመሪያ እኮ ኢየሱስ ክርስቶስ ሰማይ ላይ ሲነበር ስጋ ለብሶ ነበረ እኮ። የዛኔ ሲሰግድ ጊዜ ኢየሱስ ለማን ነበር ሲሰግድ ነበር? ኢየሱስ ክርስቶስ አልሰገደም። እንሰግዳለን ይላል ኢየሱስ ክርስቶስ። ላሳየ በቃ ላሳየ። ኢየሱስ ክርስቶስ መጀመሪያ ሲገድ ነው እንደሚሰግድ ማስረጃ ላሳየህ ነው። አታዳምጥም እንዴ? ላሳየህ ማስረጃ እንደሚሰግድ። ወጥተህ ቤት አድርጎ ጠፋ። እየሰማው ነኝ። አሁን አዳምጥ እሺ። ኢየሱስ ክርስቶስ ሲሰግድ እንደነበር ማስረጃ ላሳየህ ነው። ቃል በቃል ራሱ እንደውም ሳያሰግዳለሁ ያለበትን ነው ማሳየህ። ምን ይላል መሰለህ? ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ እንዲህ ይላል። ይሰማሃል? አስብ። ይሰማል። ምን አለ ኢየሱስ ክርስቶስ? ተመልከት። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ክርስቶስ እንሰግዳለን እያለ እየተናገረ ነው። ይህ ለማን ነው የሚሰግዱት? እነዚህ ምን እንዳለ ሰማ? መጽሐፍ ቅዱስ ብዙም ባናውቅ ብዙም ባላውቅ እኔና አብ አንድ ነኝ ብለዋል። ወይ አንዴ ይሄን ጨርስና ወደዛ ትሄዳለህ። እንሰግዳለን እያመጣው እኮ ነኝ። አዳምጥ። ለማን ነው እንሰግዳለን የሚለው? ኢየሱስ እኮ እያመጣው ነኝ። እኔና አብ አንድ ነኝ ብለዋል። ለማን ነው እንሰግዳለን የሚለው? እነግርሃለሁ። ቅድም ኢየሱስ በስጋ ምን ማድረግ አይቻልም። እሰግዳለሁ አላለም አለ። ልክ ሳሳየው ጊዜ ይሄን ማናገር አልፈልግም። ሌላ እንደገና ሄዶ ተረት ተረት ሊያወራኝ ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም።